ናሽዋ እንግዲህ የፖፕ ልጅ የምንድን ጓደኛዬ ከሳውዲ መጣ 10 ቲክነስ መጅሊስ እየወሰደች ነው እንደምትዋት። እንዴት አገኘሽው ግን ኢትዮጵያ? እዚህ አድርጌ ልጠይቅሽ። ኢትዮጵያ እኔ አልዋሻችሁም ልንገራችሁ የምር ኢትዮጵያ የሚመጣበት ሀገር አይደለችም። ማለት ምን ለማለት ፈልገሽ ነው? ወላሂ የሚመጣበት ሀገር አይደለችም። እኔ ምንም ነገር እየገዛሁ አይደለም፣ ባለቤቴ ነው የማስገዛው። ውዱ ነው የሆነ ፌንት እየበላ ማለት ነው ዋጋው። በነገራችን ላይ ለመጀመሪያ ጊዜ ነው እኔ ጋር ተመሳሳይ ነጭ ሰው ያገኘሁት አይደለ? አለልሽ የምር በጣም ቆንጆዬ ግን በለጥኳት በቁመት አይገርም? ቀውላላ ደስ እና ያው መጅልስ አዝዣት ነበር ከ5 ወር ነው ምናምን በፊት አዝዣት፣ ዛሬ እየወሰድኩት ነው። በጣም ነው እንደጠበቅኩት ነው ያገኘሁት። እቃዋ ጥራቱ እንግዲህ አሁን እንቅልፌን ስነካበት ተቆጨኝ። የዛን ሰዓት ታመሰግኛለሽ። በህልሜ ግን አይ አይደለም። አሁን ኢትዮጵያ ወላሂ ኑሮ ተወዷል፣ ግን ደግሞ ገንዘብ የመግዛት አቅሙ ስለወረደ ነው። ገንዘቡ የመግዛት አቅሙ ስለወረደ ነው። ስለሆነ አሁን ላይ አንቺ ሰርተሽ ፏ ብለሽ ያለ ህይወት ስትኖሪ ማየት ነው የሚፈልጉት። ኢንሻአላህ ደግሞ ይሆናል፣ አትጠራጠሪ። ኢንሻአላህ እኔ ግን እውነተኛውን ነገር የምናገረው ለራህመት ነገር ያታል ታስፈራሪን መጣላ አንቺ ለራስሽ ደስ ትለኛለች። ታቀራለሽ አለሽ ግን አለሽ ወላሂ። ኧረ ወላሂ እኔ በጣም ነው በነገራችን ላይ እኔ ደግሞ በእንትን ካየሁሽ በስልክ ካየሁሽ ልገላት ነው እንዴ? 10 ቲክነስ ናብለሽ ንቀሻት ነው? የምራ በት 10 ቲክነስ በፎቶ የምታዩ ቀላል ነው የሚመስለው። አይ ክብደቱ ክብደት ነው። አነስ ያለሽ ናት እንጂ እኮ ክብደቱ ክብደት ነው። በጣም ነው የወደድኩት ወላሂ ከለሩ መጅሊስነቱም ስለሚያምር እንግዲህ አስተያየት ስጡና አስተያየት ይሰጡበታል በደንብ። ያ እና አንዳንዴ ቀድሞ ማዘዝ ጥሩ ነው። አሁን የፍራሽ ዋጋ ነው የወሰድሽበት፣ ሁሉም ነገር ጨምሯል። አንዴ ሲጀምር በእንደዚህ አይነት ነገር እንትን አይልም እና በአካል ቆንጆ ነሽ አይደል? ወላሂ አንቺም ስላገኘሁሽ ደስ ብሎኛል። ጥርሳሟን ረምላ አንቺ ነሽ ኑሮውን ያወቅሽበት፣ እየኖርሽም ያለሽ አንቺ ነሽ። እየሳኩ የምር እና ለማናባቱ ብለን እንዴ ዱንያ አይደል እንዴ? በቃ እየኖር አይመስልም ስታይ ሁሉ ነገር ነው። ትናንት አንድ ረዳት ከሌባ እንዳዳነኝ ነው የምነግራችሁ። የሚገርማችሁ ነገር አጠገቤ ኋላ ወንበር ላይ ነው የተቀመጥኩት። 4 ነን፣ 3 ወንዶች ነበሩ፣ መሀል ነኝ ያለሁት እና ልጁ የሆነ ሰው እቃ እንደሚቀበል አይነት ቦታውን እንደማያውቀው ነው አንዱ አክት የሚያደርገውና መናኸሪያው የቱ ጋ ነው እንትኑ የቱ ጋ ነው ምናምን እያለ ይጠይቀኛል። ለሱ እየነገርኩት ነበር ያለበትን ቦታውን ምናምን። ችግር የለውም መውረጃውን አሳያለሁ እለዋለሁ። ይሄኛው ደግሞ እጁ ላይ ጃኬት አድርጓል። እጁ ላይ ጃኬት ቦርሳ ነገር እና እሱ ደግሞ እንደዛ አድርጎ እጁን ሸፍኖ ቁጭ ብሏል ማለት ነው። እና ይሄኛው ያጣድፈኛል በመስኮቱ ያ ነው ምናምን እያለ የሆነ ቦታ ያሳየኛል። እና በቃ እኔ እዚህኛው ሰውዬ ጋር ነው ልቤ ተንጠለጠሉ። ከዛ ይሄኛው ሰውዬ ብር ለረዳቱ ስሰጥ 2 ስልክ ከፖርሳ ያውጥቶ ይዟል እና ወራጅ አለ ማለት ነው። እና የወራጅ ሲል ትራፊክ አለ እዚህ አላወርድህም ምናምን ይለዋል ረዳቱ። ትራፊክ አለ እዚህ ጋር አላወርድህም እዛ አልፈን ነው የምንወርደው ምናምን ይለዋል። እና ጥድፍድፍ አለ። ከዛ ግራ ተጋባው ማለት ነው። በቃ ልጁ በጣም ተጨናነቀ። እንደ ወራጅ ለምን ታሳልፈኛለህ? ሰዎች እያዩኝ እኮ ነው ምናምን እንደዚህ ያለፉኝ። በቃ ምንድን ነው ምናምን እያልኩኝ ስልኬ ቢጠራስ? ስልኬ ጠራ ኦልሬዲ ማለት ነው። ከዛ በኋላ ዲሳይ ፖርሳ ውስጥ እንደ ስልኬ ምናምን ስል ስልኬን ምናምን ስል ረዳቱ እዛ ኋላ ላይ ተቀበያቸው ምናምን አለኝ ማለት ነው። ደነገጥኩኝ። እዛ ልጁ ምን እንዴት እንደሆነ ሁላ አላቅም ማለት ነው። ስልኩን ወዳውኑ ነው ኢሚዲየትሊ እጄ ላይ ሰጥቶኝ ብም ብሎ ወርዶ ሄደ። እና ያው የረዳቱ አስተዋጽኦ እዚህ ጋር ወራጅ እንዳለው ቢያወርደው ኑሮ እነዛ ትራፊኮች ባይኖሩ ኑሮ ዛሬ እንግዲህ በዚህ ስልክ አንገናኝም ነበር። አይገርምም?
አንዳንድ ጊዜ አትበሉ ሲላችሁ በቃ አላህ ለእናንተ መንገድ ይከፍትላችኋል። ይገርማል። ደግሞ ያምራል። በጣም ነው የሚያምረው። ካብልኩ ፍራሹ ያገለኝ ወላሂ ማሻአላህ። ይሄ ጨርቅ አለቃ በጣም እኮ ነው የሚያምረው ወላሂ። ይቺ መኪናም ለመዞር ትጀገራለች እንዴ? ጥፋትንም እንዴ? ዝም ብላ ከፊቷ መጥቶባት ነው ወዲያ እስክትሄድ ነው ቀርጻት። እዛ ትቀድማታለህ። ፒያሳ ነው መቀርጻት። አያት ሄደች አያት እዛ ይህ ስልክ ዙም አውጥቶ አሪፍ ነው።